ትሰሪያለሽ? ደረጀ በነግሯል ሰማይ ብሎ እኮ ከዚህ ቀደም ደጋግሜ ነግሬያለሁ። አታዘብኩ ይጎዳ ደግሞ ማታ ማታም ጥግ ላይ መቀመጥ አብዝተዋል። ኤቢን በሽተኛ ያደረጋት አንዱም ይኸው የነሱ መዋደድ ነው። ትነግረኛለች። ዳጣ ከኔ ምንም ነገር አትደብቅም። እውነቱን ጠይቃታለሁ፣ እውነቱን ትነግረኛለች። እስኪ እውነት እንደው ዳጣ የምትላትን ያክል የምታውቃት ከሆነና እውነቱን ከነገረች በጣም ይገርመኛል። ልቡ ደስታማ እኔና አንቺ የምንጋባበት ቀን። ዞር በሉ አልዋርጁም። የኒሃ ረዴ ጌታ ክሪሽናን ከዚህ በኋላ አለምንህን። ናታን ዛሬ በሚገርም ሁኔታ አጣብቂኝ ውስጥ ገብተዋል። ወይዘሮ ማርታ እንግዲህ እነዚህ ልጆች እንትን ካለች ዋልደር ብላለች። በመጨረሻም እንግዲህ ዛሬ እንደሚታወቀው በሚገርምና በሚደንቅ ሁኔታ እንግዲህ ዛሬ እንደምታዩት ፍጥጫ ውስጥ ናቸው። ወይዘሮ ማርታም እንግዲህ ታጠገባቸው ስትመጣ በቃ በጣም ነው እንግዲህ የደነገጡት። ምክንያቱም እነሱ አንድ ላይ ነበሩ ማለት ነው። ሲጀመርም ደግሞ እሷ ይሄን ነገር ስላልጠበቀች ወይም ደግሞ ማለት ፊቱን አውቃለች ምናምን ብዙ ነገር እያለች ነበር። አቶ ደረጀንም ስትጠይቀው ነበረ ማለት ነው። ይሄ ነገር እንደዚህ ነው እያለች ስትነግረው ነበር። አቶ ደረጀም እንግዲህ አይ ይሄ ነገር አይሆንም በጭራሽ፣ ከሆነም ደግሞ እኔ ራሴ እጠይቃታለሁኝ በማለት እንግዲህ ዳጣን እጠይቃታለሁ እኔ ራሴ በማለት ነበረ መልስ የሰጠ የነበረው ቤተሰቦቻችን። ከዛም እንግዲህ በሚገርም ሁኔታ ከሄደ በኋላ ማለት ነው ቤተሰቦቻችን በጣም ነው እንትን ያለችው ማለት ነግረዋለች ማርታ። እንዳልኳችሁ ቤተሰቦቻችን በጣም ነው እነዚህ ልጆች እየተቀራረቡ ነው። የሆነ ነገር ቢፈጠር እኔ እናንተም ተጠያቂዎቹ፣ ምክንያቱም ስታስጠጋናቸው ድረስ እነዚህ ልጆችን ቤተሰባችን ውስጥ ስጣሉ ድረስ ኃላፊነቱ ወይም ኃላፊነቱ የኔና ያንተ ብቻ ነው። ስለዚህ ይሄን ነገር በቀላል መታየት የለበትም እያለች ነበር ዞሮ ማርታ። የሚገርመው ነገር እንግዲህ ማርታ ለራሷ ልጅ ሲሆን ወይም ደግሞ ለአብጌል ሲሆን ነገሩን ቀለል አደረገችው። ለዳጣን ሲሆንና ዳጣና ናታን እንደዚህ አይነት ሪሌሽን ሊኖራቸው ይችላል ብላ ስታስብ ደግሞ በቃ ሌላ ብልግና መስሎ ይታያታል ማለት ነው። ግን እሷ መጀመሪያ ልጇን ስትመክራት ነበረ ማለት ይሄን በዚህ ቢሆን በዛ ቢሆን እያለች ብዙ ነገሮችን ስታወራ ስታወርድ ነበረ ማለት ነው ቤተሰቦቻችን። በዛም አማካኝነት እንግዲህ ግን ዛሬ የሷ ቤተሰብ ወይም ደግሞ የሷ ልጁ ስላልሆነች ወይም ደግሞ ይሄ ነገር የሷ ስላልሆነ ማርታ ይሄን ነገር ስላላደረገች በዚህ በሚገርም ሁኔታ እንግዲህ የሆነው ነገር ሆኗል ማለት ነው ቤተሰቦቻችን። በጣም ነው የሚገርመው። ግን የሷ ልጅ ስትሆን ይሄን በዚህ ብታረጊው፣ ይሄን በዚህ አድርጊው፣ ይሄን በዛ ብትዩ፣ ይሄን ብታወጪ፣ ይሄን ብታወርጂው የሚለው ነገር በጣም አሪፍ ነበረ ማለት ናታንን እንትን ለማለት ብዙ ነገር ሞክራለች ማለት ነው ቤተሰቦቻችን። ናታንን የራሷ ወይም ደግሞ ለራሷ ልጅ ለማድረግ ብዙ ሞክራለች፣ ግን አልሳካላትን ሲል በመጨረሻ ያደረገችው ነገር ምንድነው? በቃ ሁሉንም ነገር ትታ እንትን አደረገች ማለት ነው ቤተሰቦቻችን። ማለት የዳጣና ናታን ግንኙነት ላይ ግን በጣም አስፈራት። በፊትም እንዳያችሁት ብዙ ነገር ስትል ነበረ። ደረጀ ግን ታይ ማርቲ ይሄ ነገር አይሆንም፣ በጭራሽ ሊሆን አይችልም፣ አንቺ ዝም ብለሽ ነው እያላት ነበረ። ግን ያሁኑ በጣም የሚገርም ነበረ። በመጨረሻም እንግዲህ የሆነው ነገር ምንድነው? ናታንና ዳጣ እንግዲህ ያው በርግጥ እነሱ አሪፍ የፍቅር ህይወት ውስጥ ነው የሚገኙት። ብዙ ነገሮችን እያደረጉ ነው የሚገኙት። ብዙ ነገሮችን፣ ብዙ ጣውረዶችን፣ ብዙ የሚባሉ በቁጥር እንደዚህ ተገልጸው የማያልቁ ብዙ ነገሮችን አብረው እንትን እያሉ ነው የሚገኘው። ግን የሚገርመው ናታንና ዳጣ ይሄንን ያድርጉ እንጂ ደረጀ የሚያውቀው ነገር የለውም። ወይዘሮ ማርታ ግን ጠርጥራለች። በተለይ ደግሞ ያኔ አብጌል ሁሌም ስለምትነግራት ማለት ቤተሰቦቻችን ሁሌም ትነግራታለች። እንደዛ አሉኝ፣ እንደዛ አደረጉ፣ በዛ ሄዱ፣ በዚህ ወደ እሷም እንግዲህ በጓሮ በዚህ በእንትን ጋር ማረፍ አብዝተዋል። በዛ መቀመጥ እያበዙ ነው ያሉት። እሱ ነገር ደግሞ ለኔ በጣም ከባድ ነው እያለች ነበረ ማለት ነው ወይዘሮ ማርታ። ማለት ይሄ እነዚህ ልጆች ያልሆነ እንትን ውስጥ ይገባሉ። በርግጥ አንድ እንደ ሐሳብ ማለት
አስባላቸው ነው ብለን ልናስብ እንችላለን። ምክንያቱም አንድ እናት ነው። ግን ደግሞ ይሄን የሷ ልጅ ግን ራቁቷን ክላስ ናታን ክላስ ድረስ ካልደፈርኩኝ ብላ ራሱ ያን ሁሉ ነገር እስከምታደርግ ድረስ ግን ምንም አላለችም ነበረ። ኢቭን እንግዲህ አይታችኋል ማደሪያ ክላሱ በቢጃማ ብቻ ሌሊት ስትገኝ አንቺ ባለጌ ብልግና ነው ይሄ ብላ አላለችም። እንደውም እኮ የናታንን አባት ደውላ ልጅህን ለልጄ ብላ እየጠየቀችው እሷ ነች። እሱ ነገር በጣም ከባድ ነው ቤተሰቦቻችን። ግን ሆኖም ያው የሆነው ነገር ሆኖ እግዚአብሔር የተመሰገነ ይሁን። ያው አልሆነም ማለት ነው፣ አልተሳካላቸውም። የሆነው ነገር ምንድነው? ወይዘሮ ማርታን እንግዲህ አልሰማትም ማለት ነው እሱ። ስለዚህ ያው እንግዲህ ያለውን ነገር በራሳቸው ነው እንትን ያሉት ማለት ናታን ሁሉንም ነገር ወደ ጎን በመተው ነው እንግዲህ የራሱን መንገድ የመረጠው። ማንም ሰው የኔን ህይወት እንትን ሊልልኝ አይችልም፣ ማንም ሰው እንደዚህ እንትን ሊለኝ ሊያስተናግደኝ ወይም ደግሞ እንትን ሊል አይችልም በማለት ነው እንግዲህ የተናገረው። ቤተሰቦቻችን ብቻ በጣም ደስ የሚል ነገር ነበረ። ያው አሪፍ ነው ማለት እንችላለን። በዚህ አማካኝነት እንግዲህ ዛሬ ተገናኝተው ነው ይሄን ነገር ማለት ማርታ ስትደርስባቸው በጣም ነው የደነገጠችው። በጣም ነው በቃ የተሰማት ስሜት በጣም ከባድ እና ልዩ ስሜት ነው ማለት ነው። ቤተሰቦቻችን እንግዲህ ይሄን ይመስል ነበረ እና ወደ ቤተሰቦቻችን እንግዲህ ዛሬው ቪዲዮ ይሄን ይመስል ነበር። ቀጣይ ቪዲዮ እስከምንገናኝ ሰብስክራይብ ላይክ አድርጉ። አብጌል ደረጀ እንግዲህ እንደተለመደው ነገርዮሽ በጣም ከብዶባት እየባሰባት ነው የመጣችው። ጸባይዋ ባህሪዋ ተስተካከላለች። ከዛሬ ነገር ካለፈ ስህተቷ ትማራለች፣ ራሷን ትለውጣለች ብሎ ያሰቡት ቤተሰቦቿ እንኳን አይደለም ልትማር ተስተካከል የራሷን ህይወት ልትቀይር ይቅርና ባህሪዋ እንደውም እየባሰባት እንደውም ልክ ነኝ ትክክል ነኝ ከማለት ወደ ከፍ ወዳለ ደረጃ እየተራመደች ነው የሚገኘው። ግን ይሄ እስከመቼ የሚባል ነገር እንግዲህ የሚገርመው ሰውን ያክል ፍጥረት ሞቶ በሷ ምክንያት ተቀብሮ እንኳን ያየች ስለምንም ነገር የሚገርማት የሚደንቃት ልጅ አይደለችም። ቢሆንም እንግዲህ ምንም ማድረግ አይቻልም። የመጣውን ነገር ማየት ነው እንግዲህ እሱን ነገር ነው እነሱም ተቀብለው እየኖራሉ። ቤተሰቦቻችን እንግዲህ ሁሉ ነገር ለመልካም ነው ብለን ተስፋ እናደርጋለን። እንግዲህ ናታንና ዳጣም ይሄን ነገር በተስፋ እንደሚያልፉት እንላለን። በቀጣይ እንገናኝ። ሰላም